እኛ ምን ልናደርግ እንችላለን? ማታ አንድ ሰው ሲጸልይ እኛ ሲሰድቡን የማንሳደብ ሲገሉን የማንበቀል መሆናችንን አንተ ይወቅ እያለ ነበር። እኛ ከምንተጋገዝ እግዚአብሔር ቢያግዘን ይሻላል። ዘመዴ ተነካ ብለህ አንተ ዛሬን እየጠራህ በጀግንነት ከምትቆም ለሁላችን የሚበቃ ሕያው እግዚአብሔር ብነሳልን ያዋጣናል። ሕያው እግዚአብሔር ለእኛ ይነሳልን። የዚህን ኢንሶንት ልጅ የዚህን ብላቴና ነፍስ እግዚአብሔር በቦታው አስቀምጧል። ግን ከኛ የቀጠፈውን ጠላት እግዚአብሔር ይበቀለው። ከዚህ ምድር የሌባ መንፈስ ይመታ። ግን የምንኖረው ቁርበት ለቁርበት ብለናል። ከከሰርኩ ሰድባለሁ፣ ከከሰርኩ አጠፋለሁ፣ ከተነካው ሌባ ገዛለሁ ብለን አይደለም የምንኖረው። ብንነካ ባንነካ እግዚአብሔር በዙፋኑ ላይ ነው። ስለዚህ መንፈሳዊ ኳሊቲን የጠበቀ ሰው አይቻልም። እዚህ ጋር እግዚአብሔር ሰይጣን እንደዚያ ነው። ህይወቱን ታወር እንጂ እርሱ ያለውን አጥፋ ስላለ ሰይጣን ጥቂት ሊጎዳ ይችላል። እኛ ቀዳዳ ከሰጠ እግዚአብሔር ልንፈተን ዝም ካለ ግልጹን ይከላቸው። ኢትዮጵያውያን ሁላችን እንደ አንድ ሰው ተቆምን ሌባ ይጠፋል። አይገለም፣ አይደፍርም። እሳት ናቸው ብላ ከሩቃት እሳት ናቸው እነሱ ጋር ይገዋት ያለ ይላል። ሙር አለ ያለ እነሱ ጋር ተባሰዋል አትንቁ ይላል። ተበታትነን ከሆነ አንዱ ሌላውን አሳልፎ የሚሰጥ ከሆነ ስማቸው ገናና ነው። ኢትዮጵያውያን ውስጣቸው ሲገባ የተለማመሱ ናቸው ብሎ ይደፍረናል። ኢትዮጵያውያንን የሚደፍር አጋንንት በዚህ ምድር ይቀበል። አሜን አትልም? እኛ እንድንደፈር ውስጣችንን ገመናችንን ለሌባ አሳልፎ የሚሰጥ አደገኛ ቦዘኔት ከዚህ ምድር ይመጣ። ዓለም ይፈራል የለ በቀኝ ግዛት ያልተገዙ የአፄ ምኒልክ የአፄ ቴዎድሮስ ዘሮች ናቸው፣ ማይባረከቡ ናቸው ብሎ ዓለም ይፈራ የለው። አፍሪካ በሙሉ በኢትዮጵያ የሚቀረጽ የሌለም ወይ? እኛን ወገባችንን የቆረጠው ውስጣችንን ለሌባ አሳልፎ የሰጠ መንፈስ ዛሬ በዚህ ልጅ ደምና ለቅሶ በኢየሱስም የቆመ ይሁን። እግዚአብሔር እጅ መልካሙን ተቀበልን። ክፉ ነገር ሲመጣ አንቀበልም። ምን እንቀበላለን? አንቺ እንደ ሴት ሰነፍ ተናገርሽ፣ አታቃጥልኝ፣ ልቤን አታጥፊ፣ እንዳልጸልይ አታድርግኝ፣ ሐዘንን ምክንያት አድርገህ ከእግዚአብሔር ጋር እንድጣላ አታድርግኝ። ዝም በይ። መልአኩ እንድትጸልይ ይፈልጋል። ቆንጂት እንድትጸልይ ይፈልጋል። ወንድሞች እንድትጸልይ ይፈልጋል። ለቤተሰብ እንድታማልዱ ፈልጋለሁ። ለነፍሶ ብቻ እንትናችሁን አንቴናችሁን እንድታቆሙ አይደለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ይባላል። ወንድማችን ባጠገበት እግዚአብሔር ሌላ ነገር ይሰራል ብላችሁ በመንፈሳዊ አቋም እንድትቆሙ እግዚአብሔር ጸጋ በእናንተ ላይ ይሁን። የሐዘን መንፈስ ከእናንተ ይሂድ። ጸጸትንም ከልክያለሁ ከእናንተ ይሂድ። ሁላችንም አዝን፣ የሁላችንም ውስጥ ተሰብሯል። በጣም ፍረስትሬት ሆነናል ወንድማችን። ታዲያ ኢዮብን ካየ በኋላ እንደዚህ ይላል። 19ኛው ምዕራፍ ደረሰ። ቶሎ ቶሎ ብዬ ምነው ቃሌ ቢጻፍ፣ ምነው በመጽሐፍ ብታተም፣ ምነው በብረትና በእርሳስ በዓለቱ ላይ ብጻፍ። እኔ ያደረግኩ ነገር መከራ ውስጥ ገብቼ 10 ልጅ አጥቼ ብዙ ንብረት ከስሬ 10 ልጅ አንድ ጊዜ በሞቱ ቀን ቆሜ የእግዚአብሔር ስም የተባረከ ይሁን ያልኩት ምን ነው በታተመ፣ ምን ነው ታሪክ በተሰራ አለ። ምን ነው በእርሳስ ቢቀረጽ፣ ምን ነው የህይወት ታሪክ ቢጻፍ አለ። ቤተሰብ ሲሞት ማን ነው ጮቦሽ ይዋኒ ወክል ጣኑ ሞክ ማንና ዋይና ሞአውታል ይያባይተና ምስሳዋ ሞክ ዋይና ማንና ሞአውታል ኢመነ የውሄች ወኳ አማን ሞክ አንን ሰበኩ ሞክ አንቅው ማንንም ብለውታል ይተከም ደናም አማነት ወደምክ ይዋናም ወለውን ኢማክ ይወሲና ኢዮብ እንደዚህ ምን ነው 10 ልጅ አለቀ ሲባል እግዚአብሔር ስም የተባረከ ይሁን ያልኩት ባይረሳ በተቸገርኩ ቀን እግዚአብሔር አንደኝ ቀጠለው አራቸዋለሁ እና እችናውን አይደለም ማለት ተጋግተን ቁጭ
አይዟችሁ እንፍሮ የአበባ ጉንጉን የሚያበሩበት ጊዜ ይሆናል። በመቀጠል ከዌስትራንድ ኢትዮጵያ ኮሚኒቲ ፈቃዱ ወልዴ የአበባ ጉንጉን ዴታሞ ታረቀኝ የአበባ ጉንጉን የሚያምሩበት ጊዜ ይሆናል። ዴታሞ ታረቀኝ ጸደቀ ደመቃ የአበባ ጉንጉን ይሆናል። ጸደቀ ደመቃ ኤልሳ በዶሬ አይዛ ዋካችሁን ሁላችንም ካለቀስን ፕሮግራሙን ማካሄዳችንን ዋካችሁን። ቀጥሎ አባባ እርሲዶ የአበባ ጉንጉን የሚያምሩበት ጊዜ ይሆናል። ቀጥሎ ማርቆስ ፎርሲዶ የአበባ ጉንጉን ማርቆስ ፎርሲዶ ውስጣችሁ ላይ አልቅሱ፣ አይዟችሁ፣ ውስጣችሁ ላይ አልቅሱ። ተመስገን ኬሚሶ የአበባ ጉንጉን ተመስገን ኬሚሶ ከሌለ ተወካይ ካላችሁ ተወካይ ካለ ተመስገን ኬሚሶ ካለ ዳዊት ወልዴ አበበ ለማንጎ የአበባ ጉንጉን የሚያምሩበት ጊዜ ይሆናል። አዲሴ ሞሌቦ ወንድሙ ታረቀኝ ይሆናል። ወንድሙ ታረቀኝ
ኤርሚያስ ኤርበለው የዋጉንጉን ሮማን ኤርበለው አሸናፊ ዮሐንስ የዋጉንጉን የሚሆነበት ጊዜ ይሆናል። አይዘው የቤቶች ነው። አሸናፊ ዮሐንስ አሸናፊ ዮሐንስ ተከራው ወጣት ተሻራ ማቶስ የዋጉንጉን የሚሆነበት ጊዜ ይሆናል። ወጣት መልሴ ብርሃኑ የዋጉንጉን ይሆናል። መልሴ ብርሃኑ አብርሃም ታረቀኝ የዋጉንጉን ይሆናል። ጌታውን ታረቀኝ ቃል ታረቀኝ የዋጉንጉን የሚሆነበት ጊዜ ይሆናል። በተረጋጋ መንፈስ አይዞህ እንደቦቻችን ሲቀርገን እንጸልይ። ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ አባቱ ሄደ። ኢየሱስን ብሎ ዓለምን ካደ። ሄደ ወደ አባቱ ሄደ። ከዚህ ዓለም ክብር ኢየሱስ ይበልጣል፣ ሕይወትን ይሰጣል ብሎ እየሰበከ ለትንሽ ጠለቆ ከእግዚአብሔር ታረቆ። የዓለምን ፈተና የሥጋውን ምኞት ሁሉን አሸንፎ ሄደ ወደ አምላኩ ወገቡ ሳይላላ ጸጋውን ተደግፎ። ሄደ ወደ አምላኩ ሄደ። ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ እግዚአብሔር አምኖ ዓለምን ካደ። ሄደ ወደ አምላኩ ከባልንጀሮቹ ከቤተ ዘመዱ ጌታውን አስፈልጦ ሄደ ወደ አምላኩ ግንባሩን ሳያጥፍ የሕይወት መንገድ መርጦ። በበጉ ዙፋን ፊት ሁሉም ሲሰበሰብ የእሱም ስም ይጠራል። ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል። ሄደ
ወደ አምላኳ ሄደ ኢየሱስን ብላ ለምን ካደች ሄደች ወደ ረፍቷ ሄደች ወደ ኢየሱስ ሄደች እግዚአብሔርን አምና ዓለምን ካደች ሄደች ወደ ደስታዋ ሄደች የፍጥረት ሩጫው አንድ ቀን ይገታል ሰማይ ምድር ያልፋል የጌታን ቃል ሰምቶ ከመርከቡ የገባ ከቁጣው ይተርፋል የሰው ልጅ ሞኝ ነው በሀብት በስልጣኑ በእውቀቱ ይደገፋል በድንገት አንድ ቀን እግዚአብሔር ሲጠራው ሁሉን ትቶ ሲያልፋል እኛ ምን ልናደርግ እንችላለን? ማታ አንድ ሰው ሲጸልይ እኛ ሲሰድቡን የማንሳደብ ሲገሉን የማንበቀል መሆናችንን አንተ ይወቅ እያለ ነበር። እኛ ከምንተጋገዝ እግዚአብሔር ቢያግዘን ይሻላል። ዘመዴ ተነካ ብለህ አንተ ዛሬን እየጠራህ በጀግንነት ከምትቆም ለሁላችን የሚበቃ ሕያው እግዚአብሔር ብነሳልን ያዋጣናል። ሕያው እግዚአብሔር ለእኛ ይነሳልን። የዚህን ኢንሶንት ልጅ የዚህን ብላቴና ነፍስ እግዚአብሔር በቦታው አስቀምጧል። ግን ከኛ የቀጠፈውን ጠላት እግዚአብሔር ይበቀለው። ከዚህ ምድር የሌባ መንፈስ ይመታ። ግን የምንኖረው ቁርበት ለቁርበት ብለናል። ከከሰርኩ ሰድባለሁ፣ ከከሰርኩ አጠፋለሁ፣ ከተነካው ሌባ ገዛለሁ ብለን አይደለም የምንኖረው። ብንነካ ባንነካ እግዚአብሔር በዙፋኑ ላይ ነው። ስለዚህ መንፈሳዊ ኳሊቲን የጠበቀ ሰው አይቻልም። እዚህ ጋር እግዚአብሔር ሰይጣንን እንደዚያ ነው። ሕይወቱን ታወር እንጂ እርሱ ያለውን አጥፋ ስላለ ሰይጣን ጥቂት ሊጎዳ ይችላል። እኛ ቀዳዳ ከሰጠ እግዚአብሔር ልንፈተን ዝም ካለ ግልጹ ይተራቸው። ኢትዮጵያውያን ሁላችን እንደ አንድ ሰው ከቆምን ሌባ ይጠፋል። አይገለንም፣ አይደፍረንም። እሳት ናቸው ይላል ከሩቃቸው እሳት ናቸው እነሱ ጋር ይገዋት ያለ ይላል ሙራለ ያለ እነሱ ጋር ተባሰዋል አትንቁ ይላል። ተበታትነን ከሆነ አንዱ ሌላውን አሳልፎ የሚሰጥ ከሆነ ስማቸው ገናና ነው። ኢትዮጵያውያን ውስጣቸው ሲገባ የተለማመሱ ናቸው ብሎ ይደፍረናል። ኢትዮጵያውያንን የሚደፍር አጋንንት በዚህ ምድር ይቀበል። አሜን አትልም? እኛ እንድንደፈር ውስጣችንን ገመናችንን ለሌባ አሳልፎ የሚሰጥ አደገኛ ቦዘኔ ከዚህ ምድር ይመታ። ዓለም ይፈራል የለ በቅኝ ግዛት ያልተገዙ የአፄ ምኒልክ የአፄ ቴዎድሮስ ዘሮች ናቸው፣ ማይበረከቱ ናቸው ብሎ ዓለም ይፈራ የለው። አፍሪካ በሙሉ በኢትዮጵያ የሚቀረጽ የሌለም ወይ? እኛን ወገባችንን የቆረጠው ውስጣችንን ለሌባ አሳልፎ የሰጠ መንፈስ ዛሬ በዚህ ልጅ ደምና ለቅሶ በኢየሱስም የቆመ ይሆን። እግዚአብሔር እጅ መልካሙን ተቀበልን። ክፉ ነገር ስመጣ አንቀበልም። ምን እንቀበላለን? አንቺ እንደ ሴት ሰነፍ ተናገርሽ፣ አታቃጥሪኝ፣ ልቤን አታጥፊ፣ እንዳልጸልይ አታድርግኝ፣ ሐዘንን ምክንያት አድርገህ ከእግዚአብሔር ጋር እንድጣላ አታድርግኝ። ዝም በይ ትላለች። መልአኩ እንድትጸልይ ይፈልጋል። ቆንጂት እንድትጸልይ ይፈልጋል። ወንድሞች እንድትጸልይ ይፈልጋል። ለቤተሰብ እንድታማልዱ ይፈልጋል። ለለቅሶ ብቻ እንትናችሁን አንተናችሁን እንድታቆሙ አይደለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ይባላል። ወንድማችን ባጠርበት እግዚአብሔር ሌላ ነገር ይሰራል ብላችሁ በመንፈሳዊ አቋም እንድትቆሙ እግዚአብሔር ጸጋ በእናንተ ላይ ይሁን። የሐዘን መንፈስ ከእናንተ ይሂድ። ጸጸትንም ከልክያለሁ ከእናንተ ይሂድ።
ሁላችንም አዝነን የሁላችንም ውስጥ ተሰብሯል። በጣም ፍረስትሬትድ ሆነናል ወንድማችን። ታዲያ ኢዮብ ይህንን ካየ በኋላ እንደዚህ ይላል። 19ኛው ምዕራፍ ደረሰ። ቶሎ ቶሎ ብዬ ምነው ቃሌ ቢጻፍ፣ ምነው በመጽሐፍ ብታተም፣ ምነው በብረትና በእርሳስ በዓለቱ ላይ ብጻፍ። እኔ ያደረግኩ ነገር መከራ ውስጥ ገብቼ 10 ልጅ አጥቼ ብዙ ንብረት ከስሬ 10 ልጅ አንድ ጊዜ በሞቱ ቀን ቆሜ የእግዚአብሔር ስም የተባረከ ይሁን ያልኩት ምን ነው በታተመ፣ ምን ነው ታሪክ በተሰራ አለ። ምን ነው በእርሳስ ቢቀረጽ፣ ምን ነው የሕይወት ታሪክ ቢጻፍ አለ። ቤተሰብ ስሞት ማን ነው ጨዋሽ የዋህሊው ግን ጣንሞክ ማንና ዋይና ሞአውተን የባይተና ምስሳ ዋሙሞክ ዋይና ማንና ሞአውተን ኢመነ የውሄች ወኳ አማንሞክ አንም ሰበኩሞክ አንቅኩ ማንንም ብላውታል ይተከም ደናም አማነት ወደልክ ይዋናም ወለውን ኢማክ ይወሲና ኢዮብ እንደዚህ ምን ነው 10 ልጅ አለቀ ሲባል እግዚአብሔር ስም የተባረከ ይሁን ያልኩት ባይረሳ በተቸገርኩ ቀን እግዚአብሔር እንደዚህ ቀጥለው አራቸዋለሁ እና ነው አይዞህ ማለት ተረጋግተን ቁጭ አይዟችሁ እንጥሮ የአበባ ጉንጉን የሚያሮሩበት ጊዜ ይሆናል። በመቀጠል ከዌስትራንድ ኢትዮጵያ ኮሚኒቲ ፈቃዱ ወልዴ የአበባ ጉንጉን ዴታሞ ታረቀኝ የአበባ ጉንጉን የሚያምሩበት ጊዜ ይሆናል። ዴታሞ ታረቀኝ ጸደቀ ደመቃ የአበባ ጉንጉን ይሆናል። ጸደቀ ደመቃ ኤልሳ በዶሬ አይዛ ዋካችሁን ሁላችንም ካለቀስን ፕሮግራሙን ማካሄዳችንን ዋካችሁን። ቀጥሎ አባባ እርሲዶ የአበባ ጉንጉን ያሉበት ጊዜ ይሆናል። ቀጥሎ ማርቆስ ፎርሲዶ የአበባ ጉንጉን ማርቆስ ፎርሲዶ ውስጣችሁ ላይ አልቅሱ፣ አይዟችሁ፣ ውስጣችሁ ላይ አልቅሱ። ተመስገን ኬሚሶ የአበባ ጉንጉን ተመስገን ኬሚሶ ላይ ተወካይ ካላችሁ ተወካይ ካለ ተመስገን ኬሚሶ ካለ
ወልዴ አበበ ለማንጎ የወራሩን የሚኖርበት ጊዜ ይሆናል። አዲሴ ሞሌሆ ወንድሙ ታረቀኝ ይሆናል። ወንድሙ ታረቀኝ ኤርሚያስ ኤርበለው የወራሩን ይሆናል። ኤርሚያስ ኤርበለው አሸናፊ ዮሐንስ የሚሆንበት ጊዜ ይሆናል። አይዘው ወይቶች አሸናፊ ዮሐንስ ተከራው ወጣት ተሻራ ማቶስ የወራሩን የሚሆንበት ጊዜ ይሆናል። ወጣት መልሴ ብርሃኑ የወራሩን ይሆናል። መልሴ ብርሃኑ አብርሃም ታረቀኝ የወራሩን ይሆናል። ጌታውን ታረቀኝ ኪዳን ታረቀኝ የወራሩን ባንወድ ጊዜ ይሆናል። በተረጋጋ መንፈስ አይዞህ እንደቦቻችን አድርገን እንጸልይ። ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ አባቱ ሄደ። ኢየሱስን ብሎ ዓለምን ካደ። ሄደ ወደ አባቱ ሄደ። ከዚህ ዓለም ክብር ኢየሱስ ይበልጣል፣ ሕይወትን ይሰጣል ብሎ እየሰበከ ለትንሽ ተለቀው ከእግዚአብሔር ታረቆ። የዓለምን ፈተና የሥጋውን ምኞት ሁሉን አሸንፎ ሄደ ወደ አምላኩ ወገቡ ሳይላላ ጸጋውን ተደግፎ
ወደ አምላኩ ሄደ 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 ወደ እግዚአብሔር ሄደ ኢየሱስን አምኖ ዓለምን ካደ ሄደ ወደ አምላኩ ሄደ ከባልንጀሮቹ ከቤተ ዘመዱ ጌታውን አስበልጦ ሄደ ወደ አምላኩ ግንባሩን ሳያጥፍ የሕይወት መንገድ መርጦ በበጉ ዙፋን ፊት ሁሉም ሲሰበሰብ የእሱም ስም ይጠራል ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል። ሄደች ሄደች ወደ አምላኳ ሄደች ኢየሱስን ብላ ለምን ካደች ሄደች ወደ ረፍቷ ሄደች 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 ወደ ኢየሱስ ሄደች እግዚአብሔርን አምና ዓለምን ካደች ሄደች ወደ ደስታዋ ሄደች የፍጥረት ሩጫው አንድ ቀን ይገታል ሰማይ ምድር ያልፋል የጌታን ቃል ሰምቶ ከመርከቡ የገባ ከቁጣው ይተርፋል የሰው ልጅ ሞኝ ነው በሀብት በሥልጣኑ በእውቀቱ ይደገፋል በድንገት አንድ ቀን እግዚአብሔር ሲጠራው ሁሉም ትቶት ያልፋል ሄደች ሄደች ወደ ኢየሱስ ሄደች እግዚአብሔርን አምና ዓለምን ካደች ሄደች ወደ ደስታዋ ሄደች ሄደ ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደም ሄደ ወደ አባቱ ሄደ ሄደ ወደ ኢየሱስ ሄደ ሄደ ወደ ደስታው ሄደ